በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በዕለተ ቀዳሚት ሰንበት የሚነበብ የሚጸለይ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ዜናውን እንናገር ዘንድ ነው። የመድኃኔ ዓለም ትምህርተ መስቀሉ የእግዚአብሔር ምሳሌው ዓለም ከመፈጠሩ አስቀድሞ ከእግዚአብሔር ጋር ያለ ትምህርተ መስቀል የከበረው የእግዚአብሔር ምሳሌው የሆነ ትምህርተ መስቀል ከሁሉ አስቀድሞ ተፈጠረ። በሱ አምሳል አዳምን ፈጠረው። ለመላእክትም የመስቀል ምልክት አክሊል አላቸው፣ እንደ መብረቅ ያለ ዘውድም አላቸው። የመስቀል አምሳል በትርም አላቸው። ፊታቸውንም በመስቀል ምልክት ይሸፍናሉ። የመስቀል ማዕዘኑ 4 እንደሆነ የመንበሩም ጎኖቹ 4 ናቸው። ይህ መስቀል የሄኖስ የሽቱ እንጨት ነው። የአብርሃም የወይራ እንጨቱ፣ የይስሐቅ የነጭ ሐረጉ፣ የያዕቆብ የዕጣኑ እንጨት ነው። ይህ መስቀል የሙሴ የሃይማኖት በትሩ ነው። ይህ መስቀል ክንድን በኤፍሬምና በምናሴ ራስ ላይ በማስተላለፍ የጥላ ምልክት ነው። ይህ መስቀል የኤርምያስ የሎሚ በትሩ ነው። የኢሳይያስ የስሙ መታሰቢያ ነው። ይህ መስቀል በሰሎሞን ያለ የእንኮይ እንጨት ነው። ከእንኮይ ያነሳው በዚያም የወለደች እናትህ ታመመች ብላ ይህቺ ሙሽራ ስለ ሙሽራዋ ብዙ ተናግራለችና፣ ስለ መስቀሉም ከጥላው በታች መቀመጥን ወደድኳለች። ስለ ስጋውም ፍሬው ለጉሮሮዬ ጣፋጭ ነው። ስለ ጎኑ ውሃም ወዳጄ ለኔ እንደተቋጠረ ከርቤ ነው አለች። ስለ መስቀልም በሱ ሰላምን አገኛለሁና አለች። ቤተክርስቲያንም ሙሽራዋ መድኃኔ ዓለምን እንዲሁ ትለዋለች። ያዕቆብ ዮሴፍን አሕዛብን የሚወጋቸው የላም ቀንድ ነውን? የላም ጥጃ ነው ብሎ በባረከው ጊዜ ሙሴ የተናገረው ትንቢት ምንድን ነው? ላሚቱም በችግራችን ጊዜ የምታድነን እመቤታችን ቅድስት ድንግል ማርያም እመቤታችንና መድኃኒታችን ቅድስት ድንግል ማርያም ናት። ጥጃውም በድንግልና ከሷ የተወለደ ይህ መድኃኒታችን ነው። የቀንዱም ትርጓሜ ይህ መስቀሉ ነው። 2 ቀንዶችም የመስቀሉ ግንዶች ናቸው። የናዝሬቱ ኢየሱስ የተሸከመውና የቀራንዮ ስምዖን የተሸከመው አንዱ ወደ ላይ የቆመው አንዱ የተጋደመው የመስቀል ግንድ ነው። ነጭ በግ በነጭ ሐረግ ተይዞ ከሰማይ እንደወረደ እነሆ የሚያስደነግጥ የላም ጥጃ መድኃኒታችን ነው። እንደዚሁም ሁሉ ክርስቶስ መስቀሉን ተሸክሞ ሄደ። ይህ መስቀል ለቅዱሳን በመንገድ የተተወ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ፍለጋው ነው። መንገድም ማለት ቅዱስ ወንጌል ነው። ይህ መስቀል አጋንንትን የሚያሳድዳቸው ሰይጣናትን የሚበትናቸው ነው። ኦሪት 1,000 ትውልድ ያሸንፋቸዋል፣ 2 እልፉን ያሳድዷቸዋልም እንዳለች፣ አንዱ ማለት ይህ መስቀል ነው። 2ቱም የመድኃኒታችን ስጋውና ደሙ ናቸው። ይህ መስቀል የባህር ጸጥታው የመርከቦችም ወደብ ነው። ይህ የቀራንዮ መስቀል የቁርባን ህብስትን ያፈራው ነው። ይህ መስቀል የጎኑ ውሃ ያጠጣው የጎኑ ደምም ያረካው ነው። ይህ መስቀል መጠጊያችን፣ ኃይላችን፣ የደህንነታችንም ምልክት፣ የነጻነታችንም ምስክር ነው። ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሦስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስም ፈጽሞ የማይለይ ነው። እንደዚሁም መድኃኒታችን ከእናቱና ከመስቀሉ ጋር ሦስትነታቸው ትክክል ነው። እንዲህ እናምናለን እናመልካለንም፣ እንዲህ እንናገራለን እናመሰግናለንም። እንዲህ የሚያምን ይድናል፣ እንዲህም የማያምን ይደየናል። የአባታችን የአቡነ መብዓ ጽዮን ጸሎቱ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ይቅርታውና ቸርነቱ የመስቀሉን በረከት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን
መጋቢት 27 ቀን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ መድኃኔዓለም ከእናቱ ከቅድስት ድንግል ማርያም ጋርና ከቅዱሳን መላእክት ጋር ክብርት በምትሆን በሆሳዕና ዕለት በሌሊት እሑድ መጣ። ስለ ሞቱም ገናንነት ካህናትን ሰበሰበ። በምድር ላይ አርአያውም ተለወጠ፣ በሰማያትም እንዳለ ሆነ። በዕለተ ቀዳሚት የሚነበብ የአባታችን የመባጽዮን ገድሉ እንዲህ ነው። ጌታችንም ብፁዕ መባጽዮንን የሞቱን መታሰቢያ ስለሰጠ ወደደው፣ እርሱም አገለገለ። ብፁዕ አባታችን መባጽዮንንም እንደ ዲያቆናት አለቃ እንደ ቅዱስ እስጢፋኖስ ሾመው። የመላእክት አለቃ ቅዱስ ሚካኤልንም ቅዱስ ዮሐንስም በየወገናቸው አቆማቸው። በሦስቱ መንበርም ሦስት ወገን ሆነ። የሚላላኩት ዲያቆናትንም የዛን ጊዜ አወቅኳቸው አለ። ቁርባንም ከተፈጸመ በኋላ ጠርቶ በፊቱ አቆመኝ። በፊትም በየወሩ መታሰቢያዬን ስለምታደርግ አስራትና ቃል ኪዳን ሰጥቻለሁ፣ 5000 ነፍሳትንም እምርልሃለሁ አለኝ። መታሰቢያዬንም እንዳንተ የሚያደርግ ሁሉ በየወሩ 5000 ነፍሳት፣ በዓርብ ቀንም 340 ነፍሳትን አወጣለታለሁ። ላንተ ግን ስለ ስቅላቴ የኃጥአንን እኩሌታ ሰጠው። አንተንም በወርቅና በዕንቁ ልብስ ከፀሐይ ይልቅ በሚያበራ በንጹሕ አክሊልም እሸልምሃለሁ አለኝ። ይህንንም ብሎ ክብርና ባለሟልነትን ሰጠው። እርሱም ሰገደለት። ጌታዬ መድኃኔዓለም ሆይ በጎ ሥራህን ጨርስልኝ፣ በእኔ የተማጸነውንና የኔን የበደለኛውን የባሪያህን ስሜን የጠራውን ማርልኝ አለው። ልመናህን እፈጽምልሃለሁ። ስምህን የጠራና በአንተ የተማጸነውን ከሞትክም በኋላ መታሰቢያህን ያደረገውን አንተም ከምታደርገው ከሞቴ መታሰቢያዬም ቁራሽ የበላውንም ከሩቅም ሆኖ ወሬህን ሰምቶ በልቡ ደስ ያለውና የወደደውን ከሞቴ መታሰቢያ መድረስ ባይቻለው እምረዋለሁ አለው። መድኃኔዓለምም ይህንን ብሎ በቅዱስ ሥጋውና በክቡር ደሙ ማለለት። እናቱ ቅድስት ድንግል ማርያምም ስለኔ ምን ትሰጠዋለህ አለችው። እናቴ ሆይ በበዓልሽ ቀን 5000 ነፍሳትን እምርለታለሁ አላት። በዚያን ጊዜም ተነሳ እግሩን ሳመችው፣ አመሰገነችው። እኛም ይህ ጸጋ ከእግዚአብሔር በምን ተሰጠህ? ስለ ድካምህ ነውን ወይም ስለ ጸሎትህ ነውን ብለን ጠየቅነው። እርሱም ስለ ተጋድሎዬ አይደለም፣ የመድኃኔዓለም የሞቱን መታሰቢያ ስለማደርግ እንደ ቸርነቱ ገናንነት በየቀኑ 600 አስራትንም ሰጠኝ እንጂ አለን። ዳግመኛም ከጸሎት ሁሉ ተለይቶ የምወደው ትንሽ ጸሎት አለኝ። ስለዚህም ነፍሳት በየቀኑ ከሲኦል ይወጡልኛል አለን። የመድኃኔዓለም መንግስቱ እስከ ዘላለም የማያልፍ ሹመቱ ይባረክ። ይህንንም ነገር ይህንን መጽሐፍ ለጻፈ የብቻው የነገረው አይደለም፣ በአንድ ሆነው ለለመኑት ለሶስቱ ሰዎች ነገረ እንጂ። ከነርሱ አንዱ ቄስ ነው፣ ሁለቱ ዲያቆናት ናቸው። ከጥንትም መድኃኔዓለም ዘወትር እንደሚጎበኘው ለምዕመናኑ ይነግራቸዋል። ወንጌል በሁለትና በሶስት ምስክር ነገር ሁሉ ይጸናልም እንዳለ እነሆ ብዙ ቅዱሳን መንፈስ ቅዱስ እንዳሳያቸው ምስክሮች ሆኑት። መድኃኔዓለምም ወደ እርሱ ይወስደው ዘንድና ከዚህ ዓለም ድካም የሚያሳርፈው ዘንድ በወደደ ጊዜ አንድ መነኩሴ ወደ እርሱ መጣ። በሰማይም 3 ጨረቃዎችን አየው። ወደ እኔም ቀርበው ቅዱሳንን ሆኑ። ተክለ ማርያምንም ተዘጋጅ፣ ከዚህ ከኃላፊው ዓለምም የምትሞትበት ቀን ደርሷልና ብለው አሉኝ አለው። ሰምቶም የአምላኬ ፈቃድ ይሁን፣ በምድር ያለ መድኃኔዓለም ያለ ሞቱ መታሰቢያም በቀር ምን ተስፋ አለኝ? እኔም ወደዚያ ወደ ብርሃን ሀገር መሄድን እወዳለሁ አለ። ከዚያም ተነስቶ ወደ ማርያም ደብር ሄደ። ቅዱሳንንም ሁሉ እጅ ነሳቸው፣ የሆነውንም ሁሉ ነገራቸው። ከእነርሱም ተጽናንቶ በሰላም ተሸኘ። ይህ ነገርም ከሆነ ጊዜ ጀምሮ በቅዱሳን የተመሰለ ጨረቃ በአንደኛው ወር በ22 ቀን ታመመ። ከታመመም በኋላ በሶስተኛው ቀን ቅዱሳን የሆኑ ልጆቹን ሁሉ ሰበሰባቸው። በመፈቃቀር ኑሩ፣ በመድኃኔዓለምም ትእዛዝ ሂዱ፣ የሞቱንም መታሰቢያ አድርጉ አላቸው።
ብዙ የጽድቅ ነገሮችንም ከመከራቸው በኋላ ወደ ሰማይ አንጋጠጠ። ምን ታያለህ አሉት። ፍጹም ድንቅ ነገርን አየሁ አላቸው። ቅዱሳን በዚህ ይጨናነቃሉና እንዲህም ባላቸው ጊዜ በነፍሱ ደስ ተሰኙ፣ በስጋውም አለቀሱ። እርሱንም ለመቀበል እንደወረዱ አወቁ። ሁለተኛ በድባቡ ውስጥ ያለው ከፀሐይ ይልቅ ይበራል አለ። ይህንንም ሲናገር ፊቱ ለመናውን በራ። ነፍሱንም ለጌታችን ለኢየሱስ ክርስቶስ ለመድኃኔ ዓለም ጥቅምት 27 ቀን ሰጠ። እድሜውም 74 ዓመት ነው። በ47 ዓመቱ ዲያቆን ሆነ። በ9 ዓመቱም ምንኩስናን ተቀበለ። ዳግመኛም በ9 ዓመቱ ቄስ ሆነ። ቄስ በሆነ በ9 ዓመቱም በሰላም አረፈ። የመድኃኔ ዓለም ይቅርታውና ቸርነቱ እኛን ሁላችንንም ሕዝበ ክርስቲያን ይጠብቀን፣ አሜን። ወንድሞቼ ሆይ የዚህ ጻድቅ የአባታችን የተክለ ማርያም ገድል ቀላል አይምሰላችሁ። እንዳይሰለች የሰማነውንና ያየነውን ሁሉ አልጻፍንም። የታወቁትን ነገሮች ግን አልተውንም። እርሱ ጌታችን መድኃኔ ዓለም ያውቃል። ለእግዚአብሔር መስጠት ምን ያጎድለዋል? መድኃኔ ዓለምም የወደደው ሰው ንዑድ ክቡር ነው። በልቡ ሐሳብ የመከረው ለመባጮን የገለጸለት የመድኃኔ ዓለም በዓል ያከበረው በጸለየ ጊዜ የስቅለቱንና የሞቱንም መታሰቢያ ያደርግ ዘንድ በግልጽ ተናገረው። መታሰቢያውንም ከፍ ከፍ አደረገ። መድኃኔ ዓለም ክርስቶስ ለተክለ ማርያም ስለገለጸው ራእይ ለቅዱሳን ሁሉ እርስ በርሳቸው ክብርን እንዳደላቸው መጠን መዓዛቸው የራሳቸው ነው። ለቅዱሳን ሁሉ ረዳታቸው እርሱ ነው። የክብር ባለቤት የሆነ መንፈስ ቅዱስም አጽናኛቸው ነው። የመድኃኔ ዓለም ይቅርታውና ቸርነቱ የመባጮውን ልመናውና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ጋር ለዘላለሙ ጸንቶ ይኑር፣ አሜን። በሰማያትም ላይ በወርቅና በዕንቁ የተሰሩ 10 ቤቶችን አየ። የሽልማታቸውም ሁኔታ እጅግ ያንጸባርቃል። የመካከለኛዋ ቤትም በላዩዋ ድባብ አለባት። በዚያ ድባብ ራስም እንደ ፀሐይ የሚያበራ ትልቅ ትምህርተ መስቀል አለው። በዚያ ድባብ ዙሪያ የወርቅ መርገፍ አንድ የሆነና እየተለያየ ይወርድ ነበር። በዚያ ቤትም በሁለመናው ላይ ዕንቁዎች ተደርድረውበታል። ዳግመኛም የዚያች ቤት የሶስቱ ደጃፎቿ መሸከሚያ 3 የወርቅ ገመዶችን ከሰማይ ወረዱ። በድባቡ ላይ ያለውንም የመስቀሉን ግንድ ሳቡ። ቅዱስ ሚካኤልም ደጃፎቿን ከፈተ። በውስጧም ስራው የማይታወቅ መንበር ነበረ። ብሩህ ደመናም ሸፍኖት ነበር። በላዩም ትንሽ ሕፃን ተቀምጦበታል። መባጮንም መልአኩን ከዚህ የሚቀመጠው መነኩሴ ማን ነው አለው። መልአኩም መድኃኔ ዓለም የመባጮንን ነፍስ ማደሪያዋንም ከዚያ አደረገ። በወደዳትም ቀን ይጠራታል፣ ይነጋገራታልም አለው። አባታችንም ይህን አይቶ የአምላክን ጥበብ አደነቀ። ዳግመኛም በዚያ ቤት ውስጥ አኗኗራቸው አንድ የሆነ 3 ነጫጭ በሮች ቆመው ነበር። እነርሱን ግን መልአኩ አልተረጎመለትም። ጥበበኞች ቅዱሳን ግን በአካል 3 የሆኑ ሥላሴ ናቸው ብለው ተረጎሙ። ዳግመኛም ጳጉሜን 1 ቀን መንፈስ ቅዱስ ይዞ ወደ ሰማይ አሳረገኝ። በዚያም እንደ ደመና የተዘረጋ እንደ በረዶ የነጣ አየሁ። በዚያውም ላይ ብዙ ቅዱሳን በፈረስ ተቀምጠው እርስ በርሳቸው ይጫወታሉ። ዳግመኛም ከነሱ ላይ አወጣኝ። በዚያም እንደነሱ ፈረሶቻቸው ነጫጮችና ዝንጉርጉር የሆኑ ብዙ ቅዱሳን ሲጫወቱ አየሁ። ከቀደሙትም ይልቅ እነዚህ ፈጽሞ ያምራሉ። ከዚያም አባቴን አየሁት። ያየሁትም ሁሉ ስለ መድኃኔ ዓለም መታሰቢያ እንደሆነ አወቅሁ። በዚያም ጊዜ ከሱ ጋር ተገናኘው። እሱ ጌታም የብርሃን ልብስን ሰጠኝ። ከዚያም አንስቶ ከቀደሙት ይልቅ የረዘመ የተዘረጋ ደመና ያለው ወደ 3ኛው ሰማይ አወጣኝ። በላዩም መድኃኔ ዓለምን ከእናቱ ከቅድስት ድንግል ማርያም ጋር አየሁት። የመላእክትና የሰው ከተማዎችም ሞልተዋል። ዳግመኛም ከፀሐይ የሚያበራ ደስ የተሰኘ ሰውን አየሁ። ጌታችንም ክብርና ልዕልና የክብር ልብሶችንም ብዙ ፈረሶችንም
ለእነዚህ ቅዱሳን ስጣቸው ብሎ ሰጠው። በዚያን ሰዓት ያ ሰው የመድኃኔ ዓለምን ፈረሶች ሳበ፣ ለሕፃኑም ሰጠው። እርሱም አስቀድሞ ከጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ፈረሶችና የክብር ልብሶችን ስለወሰደ ፈርቶ ከሱ አልወሰደም። ጌታችንም ተመልሶ የብርሃን መስቀልን ተቀበል አለው። የዚያን ሰዓት የብርሃን መስቀልን ከጌታችን ተቀበለ። ጌታችንም ይህ የሚቀበለውም ወዳጄ መምህር ዮሐንስ ነው አለኝ። ከዚህም በኋላ ጥቋቁሮች የሚስቡት ጥቁር አውሬን አየው። ከኋላውም አይነቱ ጥቁር የሆነ ሽታው የከረፋ ትልቅ በሬ ይከተለዋል። ከዚህም በሬ በኋላ ጥቋቁር ሰራዊቶች ቀስትና ጦሮችን ይዘው ይከተላሉ። መድኃኔ ዓለምም የመላእክት አለቃ ቅዱስ ሚካኤልን ተነሳና በዓለም ውስጥ ወዳሉት ይወርድ ዘንድ በግን እዘዝ አለው። መታሰቢያን የሚያደርጉትን አገር ሰዎች ግን እነርሱንና ልጆቻቸውን አትንካ፣ ከሀገራቸውም አትድረስ አለው። ነገር ግን አውሬው ወደሚሄደው ይህ አውሬና ጥቋቁሮች ሰራዊቶች ይከተሉታል። ከዚያም ተነስቶ አባታችን መባጽዮን ወደ መድኃኔ ዓለም ደረሰ። አውሬው ከጥቋቁሮቹ ጋር ወደ ገሌ አገር ላካለው። መድኃኔ ዓለምም አውሬውን ያለ 6ቱ ደብር በቀር ወደ ገሌ አገር ሂድ አለው። ያ ቀናተኛ ግን ወደ መባጽዮን ሀገርና ደብር ሄደ። መድኃኔ ዓለምም በእርሱ ላይ ተቆጣ። ያን ቀናተኛም ወደሱ አመጣው። ስታውቅና ስትረዳ ሳለ የሞቱን መታሰቢያ ወደሚደረግበት ለምን ገባህ አለው። ጌታችን መድኃኔ ዓለምም ጋኔን የተባለውን አውሬ ከዚያ ሀገር አስወገደው። የዚያን ጊዜ ሽልማቶቹን ይገፉት ዘንድና ሁለመናው እስከሚቃጠል ድረስ በጅራፍ ይገርፉት ዘንድ አዘዘ። በሰንሰለትም የኋሊት አሰሩት። አስረውም እየጎተቱት ወሰዱት። እርሱንም አይተው ጓደኞቹ አለቀሱ። ይህም የሆነው መስከረም 1 ቀን ነው። ከዚህም በኋላ አባታችን መባጽዮን ከጌታችን ከመድኃኔ ዓለም ከመንበሩ ፊት ወደቀ። አውሬውንና ጥቋቁሮቹን በሬውንም ያስወግድለት ዘንድ ለመነው። ጌታዬ መድኃኔ ዓለም ሆይ የጠፋውንም ሁሉ ማረልኝ ሲል ጸለየ። አንተ ስላደረግከው የሞቴን መታሰቢያ ምሬልሃለሁ አለው። መድኃኔ ዓለምም ይወጡ ዘንድ አዘዘ። የዚያን ጊዜም ጥቋቁሮቹ ሰራዊቶች ከአውሬውና ከበሬው ጋር ወጡ። እያቻኮሉ ወደ ወሰዷቸውም አላወቀም። ከዚህም በኋላ አባታችን እንደ ልማዱ በዕለተ ዓርብ የመድኃኔ ዓለምን መታሰቢያ ያደርግ ዘንድ አሰበ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም በሕፃን አምሳል መጣ። አንገቱንም አቀፈው፣ ሁለመናውንም በብርሃን ሸለመው። ራሱንም ይዞ ፊቱንና ጉንጮቹን ዳሰሰው፣ ከሱ ጋራም ተጫወተ። እናቱም የልጇን የመድኃኔ ዓለምን ርኅራኄውን ባየች ጊዜ ያልሰጠኸው ቃል ኪዳን ቀርቶሃልና አለችው። አዎ ቀርታኛለች፣ አሁን እፈጽምለታለሁ። እናቴ ሆይ ስላንቺና ስለሞቴ ሕማምም ስለ ደሜም መፍሰስ በፊትሽ እምልለታለሁ አላት። ብዙ መሐላውንም አለ። የዚያን ጊዜ ከእንግዲህም በኋላ ለመታሰቢያ ህብስትና ጽዋን ያዘጋጅ ያሳምርም ዘንድ የሚያስበው ሰው እስከ መጨረሻው ድረስ ከሱ አልለይም፣ ዘወትር አልተወውም አለ። ብዙ ኃጢአት ቢኖርበትም ይተውለታል። በቁርጥ ልቡናና በንጹህ ሐሳብ ስጋዬንና ደሜን ለመቀበል ወደ ቤተ ክርስቲያን ቢገባ 3,000 ነፍሳትን ከእሳት ባህርና ከሲኦል ያወጣ ዘንድ ስለ ሕማሜና ስለ ሞቴ መታሰቢያ የማልሁልሽ። እናቴ ሆይ ስላንቺ ይህን አስራት የሰጠሁትን መታሰቢያዬን የሚያደርገውን ወደ እኔ አመጣዋለሁ አላት። እናቱም ተነስታ ጉልበቱን ሳመች፣ አመሰገነችውም። የጌታችንና የአምላካችን የመድኃኔ ዓለም ቸርነቱ የእመቤታችን የቅድስተ ቅዱሳን የድንግል ማርያም ረድኤቷ የአባታችን መባጽዮን ቃል ኪዳኑ በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቡነ ዘበሰማያት